የቱርክ፣ የጃፓን፣ የታይዋን፣ የደቡብ ኮሪያ፣ የኮሶቮ፣ የደቡብ አፍሪካ፣ የህንድና የኬንያ ፓርላማዎች ይህንን ሲያስተናግዱ ማየት የተለመደ ነው። ፓርላማ ውስጥ ቅልጥ ያለ ድብድብ መመልከት እጅግ ቢያስገርምም ተደጋግሞ ግን ተስተውሏል። የቱርክ ፖለቲከኞች በታላቁ ፓርላማ ተነጋግረው መተላለፍና በሐሳብ መሸናነፍ ስላልቻሉ በፓርላማ ውስጥ ቅልጥ ያለ ድብድብ አድርገዋል። ይህ ደግሞ የሆነው ከሳምንታት በፊት በዲሴምበር 22 ቀን 2025 ነበር። በዕለቱ የቱርክ ፓርላማ የተሰበሰበበት ዋነኛው አጀንዳ የ2026 ዓመትን በጀት ማጽደቅና የ2025 በጀት አፈጻጸም ላይ ለመነጋገር ነበር። እሁድ ቀን በተደረገው የፓርላማ ውሎ በከፍተኛ ደረጃ ለመግባባት ውስጥ የገቡት የአሁኑ የቱርክ ገዢ ፓርቲ ኤኬ ፓርቲና የዋነኛ ተቋሚው የሪፐብሊካን ፒፕል ፓርቲ አባላት ነበሩ። ያ ለመግባባትም በክርክርና በንግግር ሊፈታ ስላልቻለ መጨረሻው ቡጢ መቃመስ ሆኗል።